51 የናስሩዲን ሚስትና ወጡ። እነሆ 4 ኪሎ ስጋ ገዛና ናስሩዲን ለሚስቱ እባክሽ ጥሩ ወጥ ጥሩ አድርገሽ ስሪልኝ፣ አሁን ጓደኞቼን በሙሉ ልጋብዝ እወጣለሁ አላት። የናስሩዲን ሚስት ወጡን ሰራች። ነገር ግን ሽታው ጣዕሙ በጣም ጥሩ ስለነበር እጭ አለችና ጓደኞቿን ጠርታ ወጡን በሙሉ እንክት አድርገው በሉት። ናስሩዲን ቤት ሲደርስ ሚስቱ ያ ድመት ከመስራቴ በፊት ስጋው እንዳለ በልቶ እኮ ጨረሰው ስትል ጮች። ናስሩዲን በጥርጣሬ አይን እያያት ድመቱን ይዞ ሚዛን ላይ አስቀመጠው። ሚዛኑ 4 ኪሎ አለ። ናስሩዲን ወደ ሚስቱ ዞር አለና ይኸውልሽ ድመቱ 4 ኪሎ ነው። ስለዚህ ይህ ድመቱ ከሆነ ስጋው የት ሄደ? ይህ ደግሞ ስጋው ከሆነ ድመቱ የት ገባ? ሃምሳ 52 የናስሩዲን ሚስት ዕድሜዋ ስንት ነው? አንድ ቀን ምሽት ናስሩዲን ወደ ሚስቱ ዞር አለና ሰማሽ፣ ዕድሜሽ ግን ስንት ነው ሲል ጠየቃት። አላውቅም አለችው። ምን ማለትሽ ነው አላውቅም? ሁሉንም ነገር ትከታተይም የለ? ስንት ቢላዋና ሹካ እንዳለን፣ ስንት ድስትና መጥበሻ እንዳለን ጭምር ታውቂ የለ? ምናልባት በጓዷ ውስጥ እንደውም ባላጋን ነው ስንት የሩዝ ፍሬ እንዳለ እንኳን ልትነግሪኝ ትችይም የለ? ዕድሜሽን እንዴት ነው የማታውቂው? ሲል አፋጠጣት። የቤት ዕቃዎቹን ሂሳብ የሚይዘው አንድ ሰው የሆነ ነገር ቢሰርቅብኝ ለማወቅ ብዬ ነው። ነገር ግን ማንም ዕድሜን ሊሰርቅ አይችልም። ስለዚህ መከታተሉን አቁሜዋለሁ። ምን ዋጋ አለው? 53 አልጋው ላይ ቦታ የለም። ናስሩዲንና ሚስቱ በጣም ትንሽ አልጋ ነበራቸው። አንድ ቀን ምሽት ናስሩዲን ሚስቱ ከዚህ በላይ መታገስ አልቻለችም ነበርና ምንም ቦታ አልሰጠኸኝም፣ ተነስና ውጣልኝ፣ ዝም ብለህ ከቤት ውጣ አለችው። ወዴት ልሂድ ሲል ናስሩዲን ከፊል እንቅልፍ ውስጥ ሆኖ ጠየቀ። የትም ብትሄድ ግድ የለኝም፣ እንድተኛ በአልጋው ላይ ትንሽዬ ቦታ እንኳን አልሰጠኸኝም። ትንሽ ቦታ ነበር ግን የምፈልገው አለችው። ናስሩዲን ተነስቶ መራመድ ጀመረ። በመጨረሻ ሄዶ ከተማውን ከሚቆጣጠረው የምሽት ዘበኛ ጋር ተገናኘ። በእኩለ ሌሊት ውጪ ላይ ምን እየሠራህ ነው ሲል ጠየቀው። ለሚስቴ ቦታ እየሰጠኋት ነው። እባክህ ሄደህ ይህ በቂ ርቀት መሆኑን ጠይቅልኝ ሲል ናስሩዲን ተናገረ። አይ ቦታ 54 ማከክና መቧጨር። ናስሩዲንና ሚስቱ በትንሽ ቤት ውስጥ ይኖሩ ነበር። ትንሽ አልጋን ይጋሩ ነበር። አንድ ትራስም ብቻ ነበረቻቸው። አንድ ቀን ምሽት የናስሩዲን ራስ በጣም አሳከከውና ከማከክ ስሜቱ ከእንቅልፉ ቀሰቀሰው። ከዛ መቧጨር ማከክ ነገር ጀመረ። ግን ማከኩ ምንም ነገር አልጠቀመውም ነበር። እንዴት ያለ ማከክ ነው አካችሁ! ምን አይነት የማያረካ ሲል በልቡ አሰበ። ከዚያ ሚስቱ ራሴን መቧጨርህን አቁም እና ወደዛ ለመተኛት ሞክር እባክህ አለችው።
ይቅርታ ውዴ፣ ተመልሰሽ ተኚ አለ ናስሩዲን። ከዚያም እየዳበሰ የራሱን ራስ አገኘ። አሃ አለ ለራሱ ማከኩን በደስታ እያከከ። ለካስ የተሳሳተ ራስ እያከኩ ነበር እስካሁን ያረካሁት ብሎ ቁጭ። ራስን ከመሳት ያድናችሁ። 55 የሚያንኮራፋ ሰው አለ። የናስሩዲን ሚስት መተኛት እንዳልቻለች አጉረመረመች። በዚህ ሁሉ ከፍተኛ የማንኮራፋት ድምፅ ውስጥ እንዴት ነው መተኛት የምችለው አለች። ስለምን እንደምታወሪ ምንም ሐሳብ የለኝም፣ አልገባኝም። የእኔን እንቅልፍ ምንም የሚረብሽ ነገር ግን እዚህ ቤት ውስጥ አላየሁም። ነገር ግን አንቺን ጥሩ ስሜት እንዲሰማሽ የሚያደርግ ከሆነ ዛሬ ማታ ላይ ሳልተኛ አድሬ ምን እየተከሰተ እንደሆነ፣ ማን እንደሚያንኮራፋ አጣራለሁ አላት። ጠዋት ላይ ለሚስቱ ውጤቱን ነስሩዲን አሳወቀ፣ እንዲህ በማለት ምንም ማንኮራፋት አልሰማሁ። ሌሊቱን ሙሉ ሳልተኛ ሳዳምጥ ነው ያደርኩት። የሚያንኮራፋ ሰው ማንም እዚህ ቤት ውስጥ አልነበረም። ስለዚህ ውዴ፣ ብቸኛው ምክንያታዊ መደምደሚያ የሚሆነን አንድ ሰው ሲያንኮራፋ በሕልምሽ አይተሻል ማለት ነው። እንቅልፍሽን ለማሻሻል ቀለል ያሉ ሕልሞችን እንድታልሚ እኔ ባልሽ እመክርሻለሁ ብሎ ቁጭ። 56 ያለፉና የአሁን ጊዜ የትዳር አጋሮች። የናስሩዲን ሚስት ሞተች። በመጨረሻ እንደገና አገባ። ያገባት ሴትም እንዲሁ ባላ የመቶባት ነበረች። አንድ ቀን ምሽት አልጋ ላይ ተኝተው ሳለ የናስሩዲን ሚስት ስለማች ባሏ ትዝታዋ መጣባትና ማውራት ጀመረች። አይ በጣም ጠንካራና በጣም ቆንጆ ሰው ነበር። አንዳንድ ከማውቃቸው ሰዎች በተለይ በጣም በጣም ቆንጆ ነበር ስትላከለች። ሟች ሚስቴ አለ ናስሩዲን በጣም ቆንጆና ጥሩ ምርጥ ምግብ አብሳይ ነበረች። አንዳንድ ከእሷ በኋላ ካወቅኳቸው ሰዎች አንጻር ሲታይ ሲላከለ። ሲጣሉ በድንገት አልጋው ከስራቸው ተሰብሮ ሁለቱም መሬት ላይ ዘጭ ብለው ወደቁ። አልጋችን 4 ሰዎችን ለመሸከም የሚያስችል ጥንካሬ ይኖረዋል ብዬ አላሰብኩም ነበር ሲል ነስሩዲን ተናገረ። 57ኛ የካባው ድምፅ። ናስሩዲንና ሚስቱ በከፍተኛ ድምፅ ይጨቃጨቁ ነበር። ጎረቤቶቹም እንደተለመደው ሁሉንም ነገር ሰሙ። ነገር ግን ከዚያ በኋላ ከፍተኛ የሆነ በም 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 ያለ ድምፅ ተሰማና በመጨረሻም ትልቅ ዱፍ ያለ ድምፅ ተሰማ። ከዚያ በኋላ ጭቅጭቁ ቆመ። ጎረቤቶቹ ምን እንደተፈጠረ አሰቡ። በሚቀጥለው ቀን ከጎረቤቶቹ አንዱ ለናስሩዲን ትናንት ማታ ምን ተፈጠረ እባክህ? ቤት ውስጥ ሁሉም ነገር ሰላም ነበር አለው። ሁሉም ነገር ሰላም ነበር ሲል ናስሩዲን መለሰ። አየህ፣ ሚስቴ ካባዬን ደረጃ ላይ ወረወረችው አለ። አንድ ካባ ያን ያህል ድምፅ ሊያሰማ ይችላል ብዬ አንተ አስቤ አላውቅም ነበር አለ ጎረቤቱ። እንግዲያውስ በዚያ
ጊዜ ካባው ሲወድቅ ካባ ውስጥ እኔ ነበርኩበት፣ ለብሼው ነበር ሲል ናስሩዲን ተናገረ። የናስሩዲን 2 ሚስቶች 58ኛ ነው። ናስሩዲን 2 ሚስቶች ነበሩት። ሁለቱንም ይወዳቸው ነበር። ነገር ግን እርስ በርሳቸው በጣም ይቀናኑ ነበር። ሁል ጊዜም ፍቅሩን ለማግኘት ይፎካከሩበት ነበር። በቤት ውስጥ ሰላም ለማስፈን ናስሩዲን 2 ተመሳሳይ አረንጓዴ ሪባኖችን አገኘ። እያንዳንዷን ሚስት ለብቻዋ ወስዶ አንዱን ሪባን ሰጣት። ይህንን ከልብስሽ ሥር አድርጊው፣ ነገር ግን በድብቅ ለማንም እንዳታሳይ ወይም በፍጹም ለማንም እንዳትናገሪ አለ። በሚቀጥለው ጊዜ 2ቱ ሚስቶች ከበውት የትኛዋን የበለጠ እንደሚወዳት ሲጠይቁት ናስሩዲን ፈገግ ብሎ አያችሁ፣ የምነግራችሁ ነገር ቢኖር አረንጓዴውን ሪባን ያደረገችው የበለጠ የምወዳት እሷን ነው አለ። 59 አህያውን ማን ይመግበው? ናስሩዲንና ሚስቱ አህያውን የመመገብ ተራ የማን እንደሆነ ይጨቃጨቁ ነበር። በመጨረሻ ላይ ተስማሙ። ቀጣዩን ቃል የተናገረ ሰው አህያውን መመገብ ይኖርበታል ተባባሉና ተስማሙ። ስለዚህ ቀኑን ሙሉ አንዳቸውም ቃል አልተነፈሱም ነበር። ምሽቱንም ሙሉ ቃል አልተነፈሱም። በሌሊት አንድ ሌባ መጥቶ ቤታቸውን ሰብሮ ገባ። ናስሩዲን ልብሳቸውን፣ የቤት ዕቃቸውን፣ ሁሉንም ነገር ሲወስድ ሌባው አየው። ነገር ግን ምንም ነገር አላለውም። ዝም ብሎ ነበር። ጠዋት ላይ ሚስቱ የሆነውን አይታ ተዘርፈናል እኮ ስትል ጮኸች። ናስሩዲን በድል አድራጊነት ሳቅ አለና አሁን ደግሞ አህያውን የመመገብ ግዴታ አለብሽ ተናግረሻላ አላት። 60 ሌባው በጉድጓድ ውስጥ። ናስሩዲን ከውጪ በሚሰማ የሌባ ድምፅ ከእንቅልፉ ነቃ። ወደ ግቢው ሾልኮ ገባ። ነገር ግን ማንንም አላየም። ከዚያም ወደ ጉድጓድ ተመለከተ። በእርግጥ በውሃው ውስጥ አንድን የሰው ልጅ ፊት አየ። ለማምለጥ እንኳን እንዳታስብ ሲል ውሃ ጉድጓድ ውስጥ ያየው ፊት ላይ ሌባው ላይ ጮኸ። ከዚያም ለመልበስ ወደ ቤቱ ውስጥ ሮጠ። ፖሊስ እጠራለሁ አለ። አንቺ ሄደሽ በጉድጓድ ውስጥ ያለውን ሌባ ተከታተዩ አላት። ሚስቱ በፍጥነት ወደ ውጭ ወጥታ ወደ ጉድጓዱ ተመለከተች። ኦ ሌላ አየሁ እኮ ስትል ጮኸች። እንደ ግብረ አበር እኮ አድርጎ አየ፣ ሚስቱን ጭምር ይዞ ነው የመጣ ስትል መለሰችለት። ስልሳ አንድ ዳቦ በኩሬው ውስጥ። የናስሩዲን ልጅ በኩሬው አጠገብ ዳቦ እየበላ ይሄድ ነበር። ውሃውን ለማየት ጎንበስ ሲል ዳቦ ከእጁ ወደቀበት። ከዚያም በኩሬው ውስጥ ያለ ሌላ ልጅ ዳቦውን እንደወሰደበት አየ። ስለዚህ እያለቀሰ ወደ ቤቱ ሮጦ ለአባቱ የሆነውን ሁሉ ነገረው። በኩሬው ውስጥ ያለው ልጅ ዳቦዬን ሰረቀኝ ሲል ተነፋረቀ። ናስሩዲን ወደ ኩሬው ሄዶ ውሃውን ተመለከተ። በዕድሜ ከእሱ ጋር የሚመሳሰል ጺም ያለውን ሰው አየ። ይሄ አንተ ሽማግሌ፣ እንደዚህ ካለ ትንሽ ልጅ ላይ ዳቦ መስረቅ ሊያሳፍርህ ይገባል ብሎ ተመለሰ። 62 ናስሩዲን
ተዘርፏል። ናስሩዲን እና ሚስቱ ከረዥም ጊዜ በኋላ ወደ ቤታቸው ሲመለሱ ሌቦች ቤታቸውን ሰብረው ገብተው ሁሉንም ነገር እንደሰረቁ አወቁ። እርግጥ ነው ሁሉም ሰው ስለተፈጠረው ነገር የራሱን አስተያየት ነበረው። በሩን መቆለፍ የረሳህ ይመስለኛል ስትል የናስሩዲን ሚስት ጠየቀችው። መስኮቶቹ ላይ የብረት ዘንግ እንድታስገባ ነግሬህም አልነበር አለው አንድ ጓደኛው። ቤቱን ለረጅም ጊዜ ያለ ክትትል መተው በጣም አደገኛ እኮ ነው ሲል አንድ ጎረቤት አስተያየቱን አከለ። ሁሉም ሰው ተቀባበለው። ሁሉም ናስሩዲንን ወቀሱት። በመጨረሻ ናስሩዲን መታገዝ አቅቶት እዚህ ውስጥ ትክክለኛዎቹን ሌቦች የሚወቅስ ሰው የለም እንዴ ሲል ጠየቀ። ስልሳ ሦስት ናስሩዲን በቁም ሳጥን ውስጥ። በሌሊት ናስሩዲን ሌቦች ቤቱን ሲፈትሹ ሰማ። ስለዚህ በጸጥታ ወደ ታች ወርዶ በቁም ሳጥኑ ውስጥ ተደበቀ። ከዚያም ሌቦቹ ቤቱን ሲፈትሹ እየረገሙና እየተሳደቡ ሲሰማ መስማቱ ቀፈፈው። ሊሰርቁት የሚገባ ዋጋ ያለው ምንም ነገር ማግኘት አለመቻላቸው በጣም አናዷቸው ነበር። ናስሩዲንም እየተናደዱ እንደሆነ ሊያውቅ ችሏል። በመጨረሻ ላይ ከሌቦቹ አንዱ የቁም ሳጥኑን በር ከፍቶ ናስሩዲንን በሌሊት ልብሱ ተሸማቆ አገኘው። በዚህ ቁም ሳጥን ውስጥ ምን እየሰራህ ነው ሲል ሌባው ጮኸበት። እባክተው በአፍረት እዚህ ተደብቄ እኮ ነው። ምክንያቱም በቤቴ ውስጥ የሚሰረቅ ምንም ነገር ስለሌለኝ። ስልሳ አራት ሌባው በጨለማ ውስጥ። ናስሩዲን በቤቱ ውስጥ በሚሰማ የሌባ ድምፅ ከእንቅልፉ ነቃ። ተነስቶ በጸጥታ ወደ ታች ወርዶ ሌባው የተለያዩ የቤት ዕቃዎችን በከረጢት ውስጥ ሲከት አገኘው። ይቅርታ አድርግልኝና አለ ናስሩዲን። ይህም ሌባውን አስደንግጦት ናስሩዲንን በመገረም አየው። አሁን እኮ ጨለማ ነው። ስለዚህ ምን እየሠራ እንደሆነ ላታውቁሉ ትችላል። እነዚህ ዕቃዎች ዋጋ ያላቸው ይመስላል። እውነታው ግን ምንም ዋጋ የላቸው። እነዚህን ዕቃዎች በቀን ብርሃን አይቻቸዋለሁ እኔ። እዚህ ያለው ነገር በሙሉ ከንቱ መሆኑን ላረጋግጥልህ እወዳለሁ ብሎት ተመልሶ ለጥ። ስልሳ አምስት የዝርፊያ ከረጢቶች። የናስሩዲን ሚስት በኩለ ሌሊት ቀሰቀሰችው። ሌቦች ድምፃቸውን ሰማሁ ስትል በሹክሹክታ ተናገረች። የዝርፊያ ከረጢታቸውን በአትክልቱ ውስጥ ሲያስቀምጡ ደግሞ አይቻቸዋለሁ። ከዚያም ወደ ቤታችን ሲገቡ ሰማሁ። ወጥ ቤት ውስጥ ያሉ ይመስለኛል አለችው። ናስሩዲን ከአልጋው ዘሎ ወጥቶ ልብሱን ለብሶ ከመኝታ ቤቱ ላይ በመስኮት በኩል ወደ አትክልቱ ቦታ መውጣት ጀመረ። እንዴ ምን እየሠራህ ነው ስትል ሚስት ጠየቀች። ይኸውልሽ በጸጥታ ወደ ውጭ እወጣለሁ ሲል ናስሩዲን በሹክሹክታ መናገሩን ቀጠለ። እናም ሌቦቹ እዚህ ቤታችን ውስጥ የሚሰረቅ ነገር ሲፈልጉ ጊዜያቸውን ሲያጠፉ እኔ የሌሎችን ሰዎች ቤት
ሄጄ እሰርቃለሁ። 66 ጋሪ ያለው ሌባ። ናስሩዲንና ሚስቱ ዘመዶቻቸውን ከጠየቁ በኋላ ወደ ቤታቸው ሲመለሱ አንድ ሌባ የመጨረሻውን የቤት ዕቃቸውን በጋሪ ላይ ሲጭን አገኙት። እንከተለው ሲል ናስሩዲን ለሚስቱ በሹክሹክታ ተናገራት። ሌባው ወደ ራሱ ቤት ሲደርስ የናስሩዲን የቤት ዕቃዎችን ማውረድ ጀመረ። እረዳሃለሁ አለ ናስሩዲን። ሚስቴ ወጥ ቤት ውስጥ የሚበላ ነገር ካለ ሄደሽ እስቲ አላት። ሄይ አለ ሌባው። ምን እየሰራችሁ ነው? ምን እየሰራ ይመስልሃል? አለው። ይህ አዲሱ ቤታችን አይደለም እንዴ? ሲል ናስሩዲን ጠየቀ። የቤት ዕቃዎቻችን በሙሉ በጋሪ ላይ አይቼ ወደ አዲስ ቤት እኮ እያዘዋወርከን መስሎኝ ነበር ብሎት ቁጭ። ስልሳ ሰባት ሌባውና የናስሩዲን ዶሮ። ናስሩዲን በሌሊት ከዶሮ ማደሪያው ጩኸት ሰማ። ሌባው መሆን አለበት ብሎ አስቦ ወደ ውጭ ሮጠ። ከዚያም አንድ ሰው ከዶሮ ማደሪያው ሾልኮ ሲሄድ አገኘው። በጨረቃ ብርሃን ናስሩዲን ከሰውየው ካባ ስር የዶሮ ጅራት ላባዎች ወጥተው በግልጽ ማየት ቻለ። ዶሮ ይመልስ አንተ ሌባ ሲል ናስሩዲን ጮኸ። ሰውየው ቀና ብሎ ቆመ። ጌታዬ እባክዎን ይመኑኝ፣ ስለምን እንደሚያወሩ ምንም ሐሳብ የለኝም ሲል መለሰ። አንተን ነው የማምንህ? እንደው የማምንህስ ይመስልሃል? ወይስ የዶሮን ጅራት ላባዎች ነው የማምነው? 68 ናስሩዲንና የሌባው ጫማ። ናስሩዲን በቤቱ ውስጥ ሌባ ሲሰማ ከእንቅልፉ ነቃ። በጸጥታ ወደ ታች ወርዶ ሌባው ጫማውን በትሕትና በሩ አጠገብ እንዳስቀመጠው አየ። ናስሩዲን ጫማዎቹን ይዞ ሌባ ሲል ጮኸ። ሌባው ወደ በሩ ሮጦ ጫማው እንደጠፋ ሲያይ በባዶ እግሩ ወደ ጎዳናው ሮጠ። ናስሩዲን ሌባ እያለ አሳደደው። ሰዎች ከቤታቸው ወጥተው ወንጀለኛውን በቀላሉ ያዙት። ይህ ፍትሐዊ አይደለም ሲል ሌባው ተቃወመ። ይህ የምታደርጉት ነገር ትክክልም አይደለም። ከዚያም ወደ ናስሩዲን በክስ አስተያየት ጠቆመ። ከዚያ ሰው ቤት ምንም ነገር አልወሰድኩም፣ ነገር ግን እሱ ጫማዬን ሰረቀኝ። ስልሳ ዘጠኝ ናስሩዲንና የፖም ዛፍ። በፖም እርሻ አጠገብ ሲጋልብ ናስሩዲን ለፖም ከፍተኛ ፍላጎት ያዘበት። ስለዚህ አህያውን ወደ አንዱ ዛፍ መራው። ከዚያም በአህያው ጀርባ ላይ ቆሞ ወደ ላይ ዘርግቶ አንድ ቅርንጫፍን ያዘ። ነገር ግን ፖም ሊቀጥፍ ሲል የእርሻው ባለቤት እየሮጠ መጣ። ይህ አህያውን አስደንግጦት ሸሸ። ናስሩዲን ከቅርንጫፉ ላይ ተንጠልጥሎ ቀረ። ከዚያ ውረድ፣ ፖሜን ስለሰረክ አስይዘሃለሁ አለ ባለቤቱ። እኔ ሌባ አይደለሁም፣ ከአህያዬ ላይ ነው የወደቅኩት ሲል ናስሩዲን መለሰ። ወደ ላይ መውደቅ። ናስሩዲንና ንፋሱ 70ኛ ነው። ናስሩዲን የአትክልት ቦታ ሲዘርፍ የባለቤቱ ሰው
በድርጊቱ ላይ ያዘው። ምን እየሠራህ ነው ሲል ባለቤቱ ጮኸ። እንግዲያው እያየኸኝ ነው፣ በነፋስ ወደዚህ መጥቻለሁ አለ ናስሩዲን። ስለ እነዚህ ሁሉ ከመሬት የተነቀሉ አትክልቶችስ ምን ትላለህ አለ ባለቤቱ። በረራዬን ለማስቆም እነዚህን አትክልቶች ያስኳቸው ሲል ናስሩዲን መለሰ። በእጅህ ስለያዝከው ትልቅ የአትክልት ከረጢትስ ምን ትላለህ? ይህ ሸክም ነው። ነፋሱ ነፍሶ እንደገና ሊወስደኝ ቢሞክር ብዬ የያዝኩት ከባድ ሸክም ነው። ናስሩዲንና የሌሊት ወፍ። ናስሩዲን የአፕሪኮን እርሻን ሰብሮ ገብቶ ዛፍ ላይ ወጥቶ ነበር። ኪሱን በአፕሪኮን ሲሞላ የእርሻው ባለቤት አገኘው። በዚያ ዛፍ ላይ ምን እየሠራህ ነው ሲል ሰውየው ጠየቀው። ናስሩዲን ምንም አላለም። እደግመዋለሁ፣ እዚያ ዛፍ ላይ ምን እየሠራህ ነው? ለእኔ ነው እያናገርከኝ ያለኸው ሲል ናስሩዲን ጠየቀ። አዎ አንተኑ ነው። እኔ ዝም ብዬ የሌሊት ወፍ ነኝ እኮ አለ ናስሩዲን። ይህ ዛፍ ደግሞ ቤቴ ነው። የሌሊት ዛፍ ከሆንክ ዘምር አለ ሰውየው። ናስሩዲን ዘፈነ። በጣም መጥፎ ዘፈነ። ተው የሌሊት ወፍ አትመስልም አለ። እኔ ወጣት የሌሊት ወፍ ነኝ፣ ገና መስፈን እየተማርኩ ነው አለና ቁጭ። የናስሩዲን መሰላል። ናስሩዲን ፍራፍሬ ይወድ ነበር። እንዲሁም የጎረቤቶቹን እርሻዎች መዝረፍም ይወድ ነበር። አንድ ቀን ምሽት ለመዝረፍ መሰላልን ወደ አንድ ሰው እርሻ ዝቅ አድርጎ ነበር። ነገር ግን የእርሻው ባለቤት በድርጊቱ ላይ ያዘው። በዚያ መሰላል ምን እየሠራህ ነው ሲል ሰውየው ጠየቀው። ስለዚህ መሰላል ነው የምታወራው? እውነቱን ለመናገር ይህንን መሰላል ለመሸጥ እየሞከርኩ ነው አለ ናስሩዲን። እዚህ መሰላል መሸጥ አትችልም ሲል ሰውየው መለሰለት። ይቅርታ አድርግልኝና መሰላል በየትኛውም ቦታ ሊሸጥ ይችላል እና መግዛት ትፈልጋለህ በማለት ጠየቀው። ሰባ 3 ናስሩዲንና ልብስ ሰፊው። ናስሩዲን ወደ ልብስ ሰፊው ሱቅ ገባ። አንድ ሱሪ መለካት እፈልጋለሁ አለው። ልብስ ሰፊውም ሱሪውን ሰጠው። ናስሩዲንም ለካው። በትክክል አልተመቸኝም ይሄ ሱሪ አለና ለልብስ ሰፊው መለሰለት። አሁን ጃኬት መለካት እፈልጋለሁ አለው። ናስሩዲን ጃኬቱን በጣም ወደደው። ይህን ጃኬት ወስደዋለሁ አለና ከበሩ መውጣት ጀመረ። ቆይ ሲል ልብስ ሰፊው አቆመውና ለጃኬቱ እኮ አልከፈልከኝም አለው። እንዴ ሱሪውን በጃኬቱ ለውጬዋለሁ ሲል ናስሩዲን አስረዳ። ግን እኮ ለሱሪው አልከፈልክም። በእርግጥ አዎ አልከፈልኩም አለ ናስሩዲን። ሱሪውን አልፈልገውም ነበረ ብሎ ቁጭ። ናስሩዲንና ሸክም ተሸካሚው። ናስሩዲን በገበያ የገዛቸውን 4 ትላልቅ የእህል ከረጢቶች ወደ ቤት የሚወስድለት ሸክም ተሸካሚ መቅጠር ነበረበት። ከገበያው ውጪ ጋሪ ያለው ሸክም ተሸካሚን አገኘ። ደህና ዋሉልኝ ጌታዬ አለ ናስሩዲን። ለእርሶም እንዴት ኖት? ደህና ኖት ሲል ሸክም ተሸካሚው መለሰ። እኔንና ግዢዎቼን ወደ ቤት ለመውሰድ ምን ያህል ልክፈል
ሲል ናስሩዲን ጠየቀ። ለእርሶ 4 የመዳም ሳንቲም ይበቃኛል አለ ሸክም ተሸካሚው። ለእነኝስ ለገዛዋቸው ዕቃዎች ሲል ለገዟቸው ዕቃዎች ክፍያ የለውም አለው ባለጋሪው። በጣም ጥሩ አለ ናስሩዲን። የእህል ከረጢቶቹን በጋሪው ላይ መጫን ጀመረ። ይኸውልህ ባለጋሪ፣ አንተ እነኚህ የገዛዋቸውን ብቻ ወደ ቤት ውሰድልኝ፣ እኔ በእግሬ እከተልሃለሁ። ሰባ አምስት ናስሩዲንና ባለጸጋው ነጋዴ። ናስሩዲን አንድ ጊዜ ከአንድ ባለጸጋ ነጋዴ ጋር ሲጓዝ አገኘው። የበለጠ ባለጸጋ ስሆን የበለጠ ባለጸጋ እሆናለሁ አለ ነጋዴው በኩራት። የኔን ጥሩ ጫማዎችና ያንተን ያረጁ ጫማዎች፣ የኔን ምርጥ ፈረስና ያንተን የከርካሳ አህያ፣ የኔን የሚያምር ልብሶችና ያንተን ቡቱቶ ካባ እይ እስቲ። ነጋዴው እንዲህ እየተናገረ እያለ በድንገት ዘራፊዎች መጥተው አጠቋቸው። የነጋዴውን ልብስ ገፈው ፈረሱንም ሰረቁት። ይህ በእንዲህ እንዳለ ናስሩዲንን፣ አህያውን፣ ሁለ ነገሩን፣ ልብሱን ጭምር ችላ አሏቸው፣ አልነኳቸውም። ጥለዋቸው ከሄዱ በኋላ ናስሩዲን አስደናቂ ነው፣ ይገርማል። የበለጠ ባለጸጋ በነበርክበት ጊዜ የምታጣው ነገር የበለጠ ነበር። የእኔ ሁኔታ ግን ከበፊቱ ጋር ተመሳሳይ ነው። እናም ተመስገን